Hello guys, how are you? Are you fine? Okay, today I'm going to teach you about the type of comparison. Comparison ማለት ምን ማለት ነው? Comparison ማለት መወዳደር አንድ ነገር ከሌላ ነገር አወዳድረህ ማን የትኛው ይበልጣል የሚል ነገር የምናስቀምጥበት ነገር ነው comparison ማለት። comparison ከሶስት ይመቀላል። comparison by the way adjective ወይ ደግሞ አልፎ ደግሞ adverbም ይሆናል ማለት ነው። adjective ወይ ደግሞ adverb ናቸው ግን compare ምናደርግበት ወይ ደግሞ ምናወዳድርበት አንደኛው ካንደኛው ይበልጣል ወይ ደግሞ አንደኛው ካንደኛው ያንሳል ወይ ደግሞ አንደኛው እንዳንደኛው አይደለም ብለን ምንገልጸው ሁኔታ ምን ይባላል? በጀነራሊ comparison ይባላል። adjective of comparison ሶስት አይነት adjective of comparison አሉ። positive degree, comparative degree, superlative degree ተብለው ይመደባሉ። እያንዳንዳቸው ደግሞ ምን ይመስላሉ የሚል ነገር እስከ መጨረሻ ይህ ቪዲዮ ከቆያችሁ በደንብ ተጠቃሚ ትሆናላችሁ። ምክንያቱም ኮምፓሪዝን ምን እንደሆነ ትረዳላችሁ ማለት ነው። ፖዚቲቭ ዲግሪ ምንድነው? ኮምፓራቲቭ ዲግሪስ ምን ማለት ነው? ወይ ደግሞ ምንድነው የሚያመለክተው? ሱፐርላቲቭስ የሚለው ነገር በደንብ እናያለን። ዋን ሲለበስ ቱ ሲለበስ ኦር ሞር ዛን ቱ ሲለበስ የሚለው ነገርም እናያለን ማለት ነው። አሁን የምናየው አብዛኛው ጊዜ ዋን ሲለበስ አልፎ ደግሞ ሁለት ሲለበስ ያላቸውም እናያለን። እሺ ወደ አንደኛው እንሄዳለን። ፖዚቲቭ ዲግሪ ምንድነው? ፖዚቲቭ ዲግሪ ምንድነው የሚያመለክተው? the positive form is the simplest and used when we compare equal things or persons. አንድ ነገር እኩል ከሆነ ምናወዳድረው ወይ ደግሞ እኩል መጠን ያለው እኩል የሆነ ነገር ያላቸው ነገርም ለማማጣጣን ወይ ደግሞ ለማወዳደር ምንጠቀምበት ነው። ወይ ደግሞ አንድ ነገር ዝም ብለን ምንገልጸው ነው። ምንም ኮምፓሪዝን ወይ ደግሞ ኮምፓር ማናደርግበት ግን ገላጩ ወይ ደግሞ የስም ገላጩ አድጀክቲቭ ስንገልጸው ምን ይባላል? ፖዚቲቭ ይባላል። በቃ በአጠቃላይ እስኪ ወርድ ላይክ ፋት ካልን ለምሳሌ አድጀክቲቭ ነው። ፋት ኮምፓር ያደረግና አይደለም። ቶል፣ ኦልድ፣ ሎንግ፣ ሾርት፣ ስሞል፣ ቢግ፣ ቲን፣ ዋይድ ኢቲሲ ያን መሄድ እንችላለን ማለት ነው። እነዚህ ፖዚቲቭ ዲግሪ ናቸው። ፖዚቲቭ ምንም እናወዳድረው ነገር የለም። ለምሳሌ በሴንቴንስ አድርገን ስንጠቀም ኤግዛምፕል 1 she is tall አለ። she is tall ምንድነው? she is tall ማን ጋር አወዳደርከው? ምንም ያወዳደርከው ነገር የለም። እሷ ምንድናት? እየገለጽናት ናት። ረጅም ናት እያልን ነው። እሷ ረጅም እንደሆነች እየገለጽናት ነው። ኦኬ ሁለተኛው ኤግዛምፕል he is fast ይለናል። እሱ ፈጣን ነው እያልን ነው። ምንም ኮምፓር ያደረግን አይደለም። እሱ ግን ምን እንደሆነ እየተናገርን ነው። ፈጣን እንደሆነ እየተናገርን ነው። ስለዚህ ፖዚቲቭ ዲግሪ ያልነው ምንም የተወዳደረ ነገር የለውም ግን እየገለጽ ነው። ሶስተኛው he is old አለ። old እሱ አሮጌ ነው ወይ ደግሞ ትልቅ ነው እያልን ነው። አሁን ፖዚቲቭ ዲግሪ ሆኖ ደግሞ እኩል መጠን ያላቸው ወይ ደግሞ እኩል የሆነ ኮምፓሪዝን ያላቸው ነገርም በፖዚቲቭ ዲግሪ ተጠቅመን መግለጽ እንችላለን። እንዴት አድርገን? as የሚል ነገር ተጠቅመን adjective as adjective መሃል ይገባል። ከዛ as እንደገና ተከትሎ ይመጣል። እስኪ ሴንተንስ እንይ። ኤግዛምፕል 4 she is as tall as her mother ይለናል። እሷ እንደናቷ ረጅም ናት። እንደናቷ አሁን እኩል ሪዝመት አላቸው እኮ። እኩል ሪዝመት ያላቸው ነገሮች ደግሞ በፖዚቲቭ ዲግሪ ተጠቅመን ነው ኮምፓር and contrast ምናደርጋቸው ማለት ነው። ኦኬ አምስተኛው ኤግዛምፕል he is as short as his brother እሱ እንደ ወንድሙ አጭር ነው። ርዝመታቸው እኩል ናቸው ለማለት ነው። ስለዚህ as short as his brother እያለን ነው። he is as short as his brother። ስለዚህ ኮምፓር እያደረግን ነው። ስለዚህ የተጠቀምነው ኮምፓሪዝን ምንድነው? ፖዚቲቭ ዲግሪ ነው። ኦኬ ስድስተኛው my book is as big as yours ይለናል። my book is as big as yours የኔ መጽሐፍ እንደ ያንተ መጽሐፍ ትልቅ ነው እያለን ነው። ኮምፓር በቃ እኩል ናቸው እያለን ነው። በቃ ኮምፓር እያደረግን ነው። እኩል መጠን ያላቸው ነገሮች ኮምፓር ምናደርገው በምን ተጠቅመን ነው? ፖዚቲቭ ዲግሪ ተጠቅመን ነው ማለት ነው። ኦኬ አሁን ኔጌቲቭ ሲሆንስ my book is not so big as yours ይለናል። አሁን ትክክለኛ የኔ ቡክስ እንደ ያንተ ቡክ በጣም ትልቅ አይደለም ብለን እንዳንተ ትልቅ አይደለም
እከለ ከዛ ይበልጣል እያልን አይደለም እያልን ነው። ኔጌቲቭ አስገብተን ስናገርም ፖዚቲቭ እንጠቀማለን ማለት ነው። ስምንተኛው አለሙ is not a good as አበበ ይለናል። ኔጌቲቭ ነው። not good አለሙ is not as good as አበበ አለሙ እንዳበበ ጥሩ አይደለም እያለ ነው። ጥሩ አይደለም። ስለዚህ እነዚህ አይነት ኮምፓሪዝን እንደዚህ አይነት ተጠቅመን ኮምፓር ስናደርግ ምንድነው የምንለው? ሱፐርላቲቭ አይደለም፣ ኮምፓራቲቭ አይደለም። ምንድነው? ፖዚቲቭ ዲግሪ ተጠቅመን ነው። እኩል መጠን ያላቸው ወይ ደግሞ አንደኛው እንደዚህ አይደለም ብለን ስናገርም ኔጌቲቭ አፍራሽ አድርገን ፖዚቲቭ ዲግሪ እንጠቀማለን ማለት ነው። ስለዚህ እነዚህ ኮምፓሪዝን ፖዚቲቭ ይመደባሉ። አሁን ወደ ሁለተኛው ኮምፓሪዝን እንሄዳለን። ምንድነው? ኮምፓራቲቭ ዲግሪ። ኮምፓራቲቭ ዲግሪ ምንድነው? ኮምፓራቲቭ ዲግሪ ማለት ሁለት ነገሮችን ለመወዳደር የምንጠቀምበት ኮምፓሪዝን ነው። ሁለት ነገሮችን comparative degree is used when we compare two different things or persons ይለናል። ሁለት ነገሮች ወይ ደግሞ ሁለት ሰዎች ለማማጣጣን ወይ ደግሞ ለመወዳደር ስንፈልግ ምን እንጠቀማለን ማለት ነው? ኮምፓሪዝን። ሰዎች ሁለት በተናጠል ሰዎች ብቻ አይደለም፣ ግሩፕም ሊሆን ይችላል። በቃ አንደኛው እንዳንዲ አንደኛው እንዳንዲ አድርገን ሁለቱም መወዳደር፣ ግሩፖች የተለያዩ ነገሮችን ማወዳደር እንችላለን። ብዙ ሆኖ ግን እንዳንዲ ሰው የሚታዩ ነገሮች አሉ ሁሉ በግሩፕ ብንነግራቸው እንዳዳድርገን እሱም ኮምፓር ያደርጋል ማለት ነው። አሁን ግን እንደ ሃይላይት ስለምንግት አሁን ፖዚቲቭ ዲግሪ የነበረው ኢአር መጨረሻ በመጨመር ወደ ኮምፓራቲቭ ዲግሪ እንቀይረዋለን ማለት ነው። እንቀይረዋለን ግን ስፔሻሊ አቀያየሩ ግን ብዙ ሪጉላርና ኢሪጉላር የሚወስዱ አሉ። እነዚህ የየራሳቸው እናያለን። ባይዘው ይህ ቪዲዮ ግን ኮምፓሪዝን ሶስት ኮምፓሪዝን ምን እንደሆኑ ሃይላይት ለማሳወቅ ነው ምን ነግራችሁ ያለሁት። ኦኬ አሁን ቀጥታ ወደ ኤግዛምፕል ስንሄድ ይረዳናል። ሁለት ነገሮች ኮምፓር ለማድረግ ነው ብያችኋለሁ አይደለ? ማን ኮምፓሪዝን ኮምፓራቲቭ ዲግሪ ኤግዛምፕል 1 he is taller than his brother ይለናል። he is taller than his brother እሱ ከወንድሙ ይረዝማል እያለ ነው። ከወንድሙ ይረዝማል፣ እሱ ይረዝማል። ኮምፓር እያደረግን ነው። ሁለት ሰዎች አሉ፣ ወንድምና ወንድማሞች ማለት ነው። አንደኛው ከአንደኛው ይረዝማል። ስለዚህ እሱ እኛ የምናገረው ያለነው ፊት ለፊታችን ያለው ማለት ነው ከወንድሙ ይረዝማል ብለን ለመናገር ከተፈለገ እንደዛ አይነት ተጠቅመን ቶል ነበረ ፖዚቲቭ ዲግሪ ኢአር በመጨመር ቶለር ብለን እናገረዋለን ማለት ነው። he is taller than his brother ብለን እናገራለን ማለት ነው። ስለዚህ እነዚህ ኮምፓሪዝን ምን ይባላል? ኮምፓራቲቭ ዲግሪ ይባላል። ኢአር ምን ጨምረው ዋን ሲለበስ ከሆነ ነው። ዋን ሲለበስ ዋን ድምጽ አንድ ድምጽ ብቻ ያለው ማለት ነው። ሁለት ድምጽ ያላቸው ቃሎች አሉ፣ ሶስት ከዛ በላይ ያላቸው አሉ። አሁን ግን አንድ ድምጽ ብቻ ያለው ከሆነ ምን ጨምራለን ማለት ነው? ኢአር በመጨመር ፖዚቲቭ የነበረው ኢአር በመጨመር ወደ ኮምፓራቲቭ ዲግሪ እንቀይረዋለን ማለት ነው። ሁለተኛው ኤግዛምፕል ሁለተኛው ምንድነው የሚለው? his apple is bigger than that apple this apple አሁን አፕል ሁለት አፕሎች አሉ ካንተ አጠገብና እዛ ያለው አለ። አሁን የትኛው ይተልቃል ካንደኛው ከሌላኛው ለመወዳደር ፈልገናል አይደለ? እሺ this apple is bigger than that apple ይሄኛው አፕል የበለጠ ትልቅ ነው ከዛኛው አፕል እያልን ነው ማለት ነው። ስለዚህ bigger አሁን ሁለት ዳብል አድርገናል። ጂ በምን ምክንያቱ አለው በራሱ ቪዲዮ ስንመጣ እናደርጋለን። ግን ኢአር ጨምረናል። ስለዚህ ኮምፓር ያደረግነው ኮምፓራቲቭ ዲግሪ ያደረግነው ነው ማለት ነው። ሶስተኛው he is more handsome than his brother ይለናል። አሁን ሁለት ወንድማሞች አሉ አዝም አንደኛው መልከኛ ነው፣ አንደኛው ግን ትንሽ ገለ ያለ ነው ብለን እንሂድ። ስለዚህ he is more handsome than his brother እሱ ከወንድሙ መልከኛ ነው፣ ከወንድሙ ይበልጥ እሱ መልከኛ ነው ብለን እናገራለን። ሞር አሁን ሁለት ድምጽ ነው ያለው ሃንድ ሳም ሃንድ እና ሳም ሁለት ድምጽ አለው ይሄ ቃል። ስለዚህ ሞር ነው የምንወስደው። ኢአር አንጨምርም እዚህ ላይ በደንብ ማየት ያለባችሁ። ስለዚህ እንደ ሃይላይት ነው ሰጣችሁ ያላችሁ ኮምፓራቲቭ ዲግሪ ምንድነው፣ ሱፐርላቲቭ ዲግሪ ምንድነው የሚለው ነገር በደንብ እያየ ነው መሄድ ያለብን ማለት ነው። አራተኛው my radio is more modern than your radio ይለናል። ሞር አሁን ሞደርን ሁለት ድምጽ ነው ያለው አይደለ? ስለዚህ ሞር
ነው የምንወስደው ኤአር አይደለም እንጨምረው ማለት ነው ስለዚህ ሁለት ሲለበስ ነው ያለው ማለት ነው እዚህ ሁለቱ ሶስተኛና አራተኛው ኤግዛምፕል ያ ሁለት ድምጽ ስላላቸው ወደ ኤአር ሳይሆን ምን ቀይረው ሞር በመጨመር እንዳለ እንወስደዋለን ማለት ነው ስለዚህ በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ አምስተኛው ኤግዛምፕል your car is more beautiful than your sister's car your car is more beautiful than your sister's car አሁን አንተና የእህት ማኪናዎች አሉ አንተ መኪና አለ እህትም ማኪና አለቻት ስለዚህ ሁለቱ ሲወዳደሩ አንደኛው ጥሩ ነው ያንተ ጥሩ ነው ብለን እንውሰድና ስለዚህ ከእህት መኪና ያንተ በጣም ጥሩ ናት በጣም መልከኛ ናት በጣም ማራኪ ናት እያለን ነው ማለት ነው ስለዚህ your car is more beautiful beautiful ማለት ሁለት ሲለበስ ነው ያለው ሶስት ነው አለው ማለት ነው ሞር ነው የምንጨምረው እንዳለ ሆኖ ሞር እንጨምራለን ስለዚህ ኮምፔር ያደረግ ነው your car is more beautiful than your sister's car ያ ያንተ መኪና ከሲስተርህ ማኪና በጣም ማራኪ ናት በጣም ምርጥ ናት እያለ ነው ሞር ብለን እንወስዳለን ማለት ነው ስለዚህ እስካሁን ያየነው ኢአር በመጨመር ወይ ደግሞ ሁለትና ከዛ በላይ ሲለበስ ያለው ደግሞ ሞር በመጨመር የሚያስከትለው ግን ዛን ይላል ፊት ለፊቱ የሚያስከትለው ዛን ነው ኮምፓራቲቭ ከሆነ ዛን ብለን እንወስዳለን ማለት ነው አሁን እስካሁን ያየነው ኮምፓራቲቭ ዲግሪ ነው አሁን ደግሞ ወደ ሱፐርላቲቭ ዲግሪ ሶስተኛው ማለት ነው ሶስተኛው ምን ይባላል ሱፐርላቲቭ ዲግሪ ይባላል superlative degree is used when we compare 3 or more than 3 things or persons yeah one items are the highest quality it has the highest quality አሁን እዚህ ላይ ሱፐርላቲቭ ማለት ሁለት ነገሮች ለመወዳደር ሳይሆን ሶስትና ከዛ በላይ የሆኑ ነገሮቹ አንዱ ጎብለል ሆኖ የወጣ መሆኑ ወይ ደግሞ አንዱ ያነሰ ወይ ደግሞ የበለጠ መሆኑ ለማሳየት የምንጠቀምበት ኮምፓሪዝን ነው ማለት ነው ማን ሱፐርላቲቭ ዲግሪ አንደኛው ጸብለልታ ያለው ወይ ደግሞ አንደኛው ከሁሉም የበለጠ ለማለት ከተፈለገ ማለት ነው እንደዚህ እርስ በርሳቸው ለመወዳደር አይደለም ከሁሉ የበለጠ ግን አንዱ ወይ ደግሞ ከሁሉ ያነሰ አንዱ ከሆነ ምን ተጠቀማለን ሱፐርላቲቭ ተጠቅመን ኮምፓር እናደርጋለን ወይ ደግሞ ኮምፓሪዝን እንጠቀምባለን ማለት ነው አሁን ወደ ኤግዛምፕል እንሄድ ቀጥታ ኤግዛምፕል 1 she is the shortest in the class ይለናል አሁን የሆነ ተማሪ አለች የክላስ እየተማረች ነው ተማሪዎች ጓደኞቿ የሷ ጓደኞች አሉ የሚማሩ እሷ ጋር ከሁሉም ግን አጫር እሷ ናት ስለዚህ ምን ብለን እንጠቀማለን ማለት ነው ከሁሉ እሷ ያጨረች ናት ለማለት ከተፈለገ ምንድነው ምንለው ማለት ነው she is the shortest in the class ይለናል ከክላስ ውስጥ እሷ ናት አጭሯ ስለዚህ እቺ አጭሯ ብለን ከተናገርን ከሁሉ እሷ አጭር መሆኗ ነው ኮምፔር ያደረግን ከሌሎቹ አይደለም ከሁሉም ግን እሷ አጭር ሆና የተገኘች እሷ እንደሆነች እያሳየን ነው ማለት ነው ማን ሱፐርላቲቭ ዲግሪ ሁለተኛው ኤግዛምፕል I am the happiest among my friends ይለናል I am the happiest በደንብ I am the happiest among my friends አሁን መጨረሻ ላይ es ምንድነው የምንጨምረው est ነው የምንጨምረው ባይዘው ወደ ሱፐርላቲቭ ስንቀይረው ፖዚቲቭ ዲግሪ የነበረው ወደ ሱፐርላቲቭ ሲቀየር est ነው የምንጨምረው ማለት ነው አሁን y ከሆነ ሌላም የየራሱ አለው እሱ ራሱ እንመጣለን አሁን ግን በጀነራሊ ምንድነው ሊነታቸው የምን ነገር ስለሆነ ምናየው ያለ ነው አሁን ግንዛቤ መውሰድ ያለባችሁ እዚያ ነው est እንወስዳለን ማለት ነው ስለዚህ I am the happiest among my friends ማለት ከጓደኞቼ በሙሉ እኔ ነው ደስተኛው ከሁሉም ጓደኞች አሉ ብዙ ጓደኞች አሉ አንድ ልጅ ወይ ደግሞ እናንተም አላችሁ ሁላችሁ ግን አንተ ደስተኛ ከሆንከ ከሁላችሁ ጓደኞቼ እኔ ነው ደስተኛ ብለን መናገር ከተፈለገ እንደዚህ አይነት ተጠቅመ ወይ ደግሞ ሱፐርላቲቭ ተጠቅመ ነው መናገር የምትችለው ማለት ነው ስለዚህ ምንድነው ያለው I am the happiest among my friends ያ ከጓደኞቼ መካከል በሙሉ እኔ ነው ደስተኛው እያለ ነው ኦኬ ሶስተኛው she is the most beautiful girl in the village የሆነ ቪሌጅ አለ ቪሌጅ ወይ ደግሞ መንደር አለ እዛ መንደር ላይ ብዙ ልጆች አሉ ከነዚህ ብዙ ልጆች ግን እሷ
በመልኳ በቃ የተለየች ናት። ስለዚህ ምን ብለን መናገር እንችላለን? ከሁሉ የበለጠ እሷ መልከኛ ናት ለማለት ከተፈለገ ምን ብለን መናገራለን ማለት ነው? she is the most beautiful girl in the village ያ ከመንደሩ በሙሉ እሷ ናት መልከኛ ብለን ከሁሉ የበለጠ ኳሊቲ ያላት መሆኑ ነው እየተናገርን ያለው ማለት ነው። ስለዚህ እዚህ ላይ ግን ሁለት ስለበስ ወይ ደግሞ ከዛ በላይ ያለው ስለሆነ ቢዩቲፉል ምንድነው የምንወስደው ማለት ነው? ሞስት ነው የምንወስደው ወይ ደግሞ EST አንጨምርም ሞስት አድርገን ማነሱ እንላለን ማለት ነው። ግን ዘ ያስከትላል ሁሌ ዘ ሞስት ቢዩቲፉል በቃ ሁሌ ዘ ያስከትላል ሱፐርላቲቭ ያስቀድማል ማለት ነው። መጀመሪያ ዘ አምጥቶ ዘ ብለን ነው የምንናገረው ሁሌ ማለት ነው። ማን ሱፐርላቲቭ ስንጠቀም ለምሳሌ ሁሉም ይሁን she is the shortest ዘ ብለናል። I am the happiest ሶስተኛ she is the most beautiful ዘ ሁሌ እየወሰድን ነው ማለት ነው። አራተኛው ኤግዛምፕል this is the biggest house ይለናል። አሁን ብዙ ሃውሶች አሉ ወይ ደግሞ ቤቶች አሉ። ከነዚህ ብዙ ቤቶች አንዱ እያየነው ነው እኛ። ይሄ ደግሞ በጣም ትልቁ ነው ከዛ አካባቢ ያሉት ማለት ነው። ይሄ ትልቁ ነው በቃ ከሁሉ አናጣጣረን ወይ ደግሞ አወዳደርን ስናየው ይሄኛው ትልቁ ነው ብለን ለመናገር ከተፈለገ ምን እንለዋለን ማለት ነው? this is the biggest house ብለን እንነገራለን። the biggest house ይሄኛው ትልቁ ሃውስ ወይ ደግሞ ትልቁ ቤት ነው ከሁሉ እዛ አካባቢ ያሉ እያለ ነው ማለት ነው። አምስተኛው this is the most expensive car ይለናል። this is the most expensive most ሁለት ከዛ በላይ ስለበስ ስላለው expensive የሚለው adjective ስለዚህ most ነው የምንወስደው። ኮምፓራቲቭ ከሆነ more ነው የምንወስደው። ሱፐርላቲቭ ከሆነ most ነው የምንወስደው። እዚህ ላይ ያላችሁ ቱና ከዛ በላይ ስለበስ ያላቸው ነገሮች ኮምፓር ለማድረግ ስንፈልግ ማለት ነው። ስለዚህ በዚህ ምክንያት ነው እዚህ most ምን እየተጠቀምነው ያለ ነው። ስለዚህ አምስተኛው ምንድነው እያለን ያለው this is the most expensive car ይለናል። አሁን የሆነች ማኪና አለች ፊት ለፊታችሁ በጣም ምርጥ ናት። ስለዚህ እቺ እኮ በጣም ከባድዋ ናት። በቃ ከሁሉ ከባድዋ ከዚህ ያሉ መኪናዎች እቺ ናት ብለን እየተናገርን ነው ማለት ነው። let's say okay this is the most expensive car ከሁሉም ያለው ከባድዋ እቺ ናት። በጣም ከባድ የሆነችው መኪና እቺ ናት እያለን ነው አንተ። ኦኬ የመጨረሻውና ስድስተኛው ኤግዛምፕል English is the most interesting subject in school English is the most interesting subject in school ከትምህርት ቤት ያለው በቃ ሳብጀክቶች በሙሉ እንግሊዝኛ ኢንተረስቲንግ ነው። ለራሱ ነው እንደሱ የሚለው እንግዲህ the most interesting ብሎ እየወሰደ ነው። የራሱ አስተያየት ይሆን ይችላል በሁሉም ይሆን ይችላል። ስለዚህ ግን እያለ ነው በቃ ኮምፓር አድርገን ከሁሉ የበለጠ እሱ ሆኖ ከተገኘ እንደዚህ ብለን መናገር እንችላለን ማለት ነው። English is the most interesting subject in school በቃ እዛ ያለው ስኩል በጣም ኢንተረስቲንግ የሆነው እንግሊሽ ነው እያለ ነው። ስለዚህ ሶስቱ ኮምፓሪዝን አይተናል። የሶስቱ ልዩነት ምን እንደሆነ አይተናል። ፖዚቲቭ ከሆነ የሆነ በቃ አድጀክቲቭ ራሱ ስንወስደው ፖዚቲቭ የመጀመሪያው ስሮ ቃሉ ነው። ኮምፓራቲቭ ከሆነ ሁለት ነገሮች ስናወዳድር ወይ ደግሞ ሁለት ግሩፖች ስናወዳድር ኮምፓራቲቭ እንጠቀማለን። ER ያስጨምራል ከፖዚቲቭ ማለት ነው። ዋን ሲለበስ ከሆነ ነው። ቱና ከዛ በላይ ሲለበስ ያለው ከሆነ ደግሞ ሞር እንጠቀማለን ማለት ነው። አስቀድመን ሞር እንጠቀማለን ከዛ አድጀክቲቭ ይመጣል ማለት ነው። ከዛ ሶስተኛው ግን ሱፐርላቲቭ ነው። ሱፐርላቲቭ ደግሞ ምን እንጨምራለን መጨረሻ ላይ EST እንጨምራለን ዋን ሲለበስ ከሆነ ማለት ነው። እንደገና የየራሱ የሆነ ህግ ያላቸው ነገሮች አሉ። እነሱ የሚወስዱት ነገሮች አሉ። ሞር ሲለበስ ከሆነ ግን ሞስት እንወስዳለን። ዘ ግን ሁሌ አስቀድሞ ያስመጣል ማለት ነው። አስቀድሞ ይመጣል። ዘ ማን ሱፐርላቲቭ ከሆነ ዘ ይመጣል ከዛ ገላጩ ይመጣል ወይ ደግሞ አድጀክቲቭ ከዛ ኮምፓሪዝን የሆነ አድጀክቲቭ ES ወይ ደግሞ ሞር የተጨመረበት ሞስት ባይ የተጨመረበት ይሆናል ማለት ነው። ስለዚህ ለዛሬ ይህ ሶስቱ አይነት ኮምፓሪዝን አይተናል። አድጀክቲቭ ኦፍ ኮምፓሪዝን ወይ ደግሞ አድቨርብ ኦፍ ኮምፓሪዝን አድቨርብም ይሆናል ባይዘው ወይ አድጀክቲቭ ብቻ አይደለም። አድቨርብም ይሆናል አድጀክቲቭም ይሆናል። አድቨርብ ማለት ምንድነው? የምን ገላጭ ነው? የግስ ወይ ደግሞ የሌሎች አድቨርብ ወይ ደግሞ ለአድጀክቲቭ ራሱም ገላጭ የሆነ ነው። አድጀክቲቭ ማለት ግን
ለስም ገላጭ ወይ ደግሞ ለተውላጠ ስም ገላጭ መሆኑ ታውቃላችሁ ማለት ነው። ስለዚህ ይህ ቪዲዮ ከወደዳችሁ ደግሞ ሳብስክራይብ፣ ሼር ኤንድ ላይክ ሳትሉ አትውጡ። ታንክ ዩ ቨሪ ማች